እስኪ እንቀፍ እስኪ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ዳጣንና ሞገስን አደባባይ ወጥቶ ስለ እናት ለምን እንደጠየቁ ምንድነው ዳጣ ለምንድነው ስለ እናቱ ማወቅ እየፈለገችው? ሞገስን እናትህን ትወዳታለህ ወይ? እናትህ አለች ወይ ብላ ዳጣ ሞገስን እየጠየቀቻት ነበረ። አዎ እናት ነች፣ ትኖራለች። እንዴት ነው የማትኖረው? አንቺም እኮ እናት ልትሆኚ ትችያለሽ፣ ምክንያቱም ታገቢያለሽ፣ ትወልጃለሽ ብሎ ሲነግራት ነበረ። ዳጣ በጣም ነው እየሳቀችው፣ በጣም ነው እያፈረችው፣ በጣም ነው እየተሽከረከረችው። ለምን ይሆን እንደዚህ የሆነችው? ምክንያቷን በእያንዳንዱ ተናገረች። ጎዳና ላይ እንዳደገች እናትና አባት እንደሌላትም ተናገረች። ወደሚቀጥለው ቪዲዮ ደግሞ ብሩኬ ዛሬ የት ነው ለባብሶ የሚሄደው? ምክንያቱ ምንድነው? ምሳሌና ቅድስት ቆመው ነው ብሩኬን ያስተናግዱት። አባዬ የት ነው የምትሄደው? የኔ ሕክምና አልደረሰም ወይ እያለች ነበረ ምሳሌ። አይ ደርሷልና አንቺና ቅድስት እኔ ውጪ ልወጣ ስለሆነ አንቺና ቅድስት እቤቱን እየመቻቻችሁ ጠብቁኝ ብሎ ነበረ ሊወጣ የተዘጋጀው። በመካከሉ የእግዚአብሔር ሰላምታ ቅድስት ማነች ምሳሌ ስትሰማው ነበረ አባቷን። ከዛ በኋላ እንግዲህ ቅድስት መቼም ታውቁታላችሁ አልነግራችሁምና የእግዚአብሔር ሰላምታ ስትጨብጥ ለምንድን ነው ቅድስትን አባዬ የማትሰማት እንደኔ ብላ ነበረ ምሳሌ ጠይቃ ነበረ። ምሳሌ ከጠየቀች በኋላ አፈረና አይሆንም ሲላት፣ ቅድስት ደግሞ ሌላ ጊዜ ነው እያለችው። እንግዲህ ቅድስት የራሷን እቅድና አላማ ስላለት ነው ይመስለኛል። እና እንግዲህ ሞገስ ውጪ ሄዶ ነበረ። ውጪ ሲወጣ በጣም በብዙ ጊዜ የለፋውን ንብረቱን የሚገዛው ሰው ሲያጣ ነበረ። ከዛ በኋላ ንብረቱን ለአንድ ወንድና ለአንድ ሴት ፈርሞ ነበረ። ከፈረመ በኋላም ምስጋናና ክብር አቅርቦላቸው ነበረ። አይ ምንም ችግር የለውም የራስህ ንብረት ስለሆነ ነው። አይ እንደዚህ አይባልም፣ የራሴ ንብረትም ስለሆነ የልጄ ነገር በጣም ስላሳሰበኝ ነው። ልጄ ደግሞ በጣም ትልቅ ችግር ላይ ስላለች እስካሁን ድረስ እናንተንም ባገኝ አስታምሜ ነበረ፣ ልጄ ድናልኝ ቦርቃልኝ ነበረ በሚል ሁኔታ ተናግሮ ነበረ። አይ ንብረትህ እስከሆነ ድረስ ምንም ነገር እንድትጨናነቅ እኛ አንፈልግም ብላ ነበረ። ነገር ግን እንደዛ ቢሆንም ተፈራርመው ዝናብ ዘንቦ ውጪ ላይ ዝናብ እስከሚያባራራ ድረስ እየቆመ ነበረ ሞገስ ማነው ብሩኬ። ከዛ በኋላ ሜላት ከዝና ጋራ አንዳንድ ነገር እየተጫወተች ነበረ። ዝና መቼም ሜላት ላይ ሰፍ ብሎ ነው የሚወርቀው፣ በጥፊ ሊላት ነው የሚደርሰው። ምክንያቱም ሚስቱን ሞገስ ስለወሰደበት ነው ይመስለኛል። ምክንያቱም ያለ ምክንያት እንደዛ አያረገውም። ነገር ግን እንደዛ ቢሆንም እኔ አሳይሻለሁ እያላት ነበረ። አንድ ሁለት እያሉ ነበረ። እኔ ስለ ሚስቱም ቂም እንደያዘ ነው የምረዳው። ማን ነው እሱ? አቶ ዝና የሞገስን ንብረት እንዳይሸጥ በሁሉም መንገድ እኔ እኮ ነኝ እያሳገርኩበት ብሎ ዛሬ ዝና ግልጹን ተናግሮ ነበረ። ነገር ግን እውነት ሆኖ
እውነት ሆኖ ስልክ ተደውሎ ነበረ ለወይዘሮ ማሌት። ስልክ ከተደወለለት ባላም ወይዘሮ ሜላት ደግሞ አበደች። ምክንያቱም ድርጅቱ ቡሩክ ቤቱን ንብረቱን ቡሩኬ ለሌላ ሰው እንደተፈራረመና ነገሮቹ እንዳለቁ፣ ነገር ግን እንደዛ ቢሆንም ወይዘሮ ማሌት መተንፈስም አልቻለችም። በስልክ አፍጣ እንደቀረች ነው ውሃ ኤፍራታ ፊቷ ላይ ደፍታባት የነቃችው። ለምንድን ነው በመናኛው ነው እንደዚህ የተማመነችው ወይዘሮ ሜላት? ምክንያቱም የሱ ልጅ እንድትድን አትፈልግም። የእንጀራ እናት ነችም እንድትባል ስለማትፈልግ ነው ይመስለኛል። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ ሁላችሁንም መታችሁ ይህንን ቪዲዮ ላይክ እና ሰብስክራይብ ስለምታደርጉኝ ሁላችሁንም አመሰግናለሁ። ወደሚቀጥለው ቪዲዮ አብረን ብንሄድም ጥሩ ነው። ምክንያቱም ምሳሌ እያስለቀሳት ነገር ምሳሌ ማነች ቅድስት እያስለቀሳት ነገር ምንድነው? ብሩኬ እንግዲህ እንደሄደና እንደሚመለስ ስለነገራቸው በመካከሉ ከብሩኬ ልጅ ጋራ ቤት ውስጥ ኳስ እየተጫወቱ ነበረ። ሶፋ ላይ ቁጭ ብሎ ጭንቅላቷን መታት ይመስለኛልና ምሳሌ ወደቀች። ምሳሌ ስትወርቅ እሷ የሆነ ቦታ ነበረ ያለችው። ምሳሌ ምንም አትናገርምም አትጋገርም። በመካከሉ አክስቷ ነችስ ወይስ እኔ አላቅም መታ ነበረ። ግን ለምንድን ነው እንደዛ እንደሆነ ባይታወቅም ነገሮቹ ግን በአሁኑ ሰዓት በጣም እየተስፋፉ እየሄደ ነው። ብሩኬም እንደ ደህና ሰው ቁጭ ብለው ሲያዋራት ነበረ። ዝናም ቁጭ ብሎ ሲያዋራት ነበረ። ነገሩ ግን ብሩኬ የራሱን ንብረት ሸጦ ልጁን ቢያስታመም ምንም ችግር የሚመጣ አይመስለኝም። ዳጣ ደግሞ ሁሉንም ነገር ጠለቅ ብላ ማወቅ ትፈልጋለች። ብሩኬም እንግዲህ እንደዛው በአሁኑ ጊዜ ይሆናል። ምክንያቱም ከነኚህ ሁለት ሰዎች ጋራ ከተገናኘ በጣም ትልቅ ችግር እየተፈጠረ እንደሆነ ሁላችሁም ታውቃላችሁ። ሰላም ጤና ይስጥልኝ ውድ ተመልካች፣ ይህንን ቪዲዮ መታችሁ ላይክ ብታረጉ በጣም ደስ ይለኛል። ላይክ እና ሰብስክራይብ እያረጋችሁ ቪዲዮን አበረታቱኝ። በራሴ አዲያስ ከመመጣ ድረስ ወደሚቀጥለው ሚዲያ እንግዲህ ወደሚቀጥለው ወሬያችን ሜላት በጣም ብሩኬ ላይ ተደውሎ እንደዚህ ቤቱ እንዳለቀ ከሰማች በኋላ አፈጣኑ የቀረችው። ስልክ የሚባል ዞር ብላ ማታይም። አይምሮዋ በተኛችበት ቦታ ባሏ በጣም ነው እያስደነገጣት። ምክንያቱም እንደዛ ቢሆንም ነገሮቹ በጣም ከባድ ቢሆንም ሁሉም ነገር በእግዚአብሔር ነው የሚሆነው እንጂ የሰው ልጅ ባሰበው አይደለም። እግዚአብሔር ለምሳሌ ድራማ እግዚአብሔር ምሕረቱን ያወርድላቸው። በየቦታ በጣም እየተነጫነጩ ነው። ምክንያቱም ምን እንደሆነ አልታወቀም። እንግዲህ ሰላም ጤና ይስጥልኝ ብያለው በድጋሜ። ወይዘሮ ሜላት ደግሞ በወይዘሮ ኤፍራታ ሜላትን እጇ ውስጥ አስገብታታለች። በየቀኑ ቁጭ እርግታት ነው መርፌ ጠቅጠቅ የምታረጋት። እሷ መርፌ የምትወጋት ዶክተር አይደለችም። በራሷ አይምሮ ያላት ሴት ነች። በራሷም ትወናዋን መቀጠል ትችላለች። ብልጥ ከሆኑ ነው እንጂ ማንም ሰው ከዚህ ቤት ታሽቶ ብቻ ነው የሚወጣው እንጂ በነፃ የሚወጣ ሰው የለም ብለው ነው መሰለኝ። በጣም ነው እየተጫወቱበት ያለችው። ምክንያቱም ለምን እንደዚህ ይሆናል? ብሩኬም እግዚአብሔር ይረዳዋል ብዬ አምናለሁ። ሁሉም ጋር እግዚአብሔር ነው ያለው እንጂ የሰው ልጅ ምንም ማለት አይደለም። ብሩኬ በጣም ነው የተሸገረው በአሁኑ ጊዜ። ምክንያቱም ለምን እንደሆነ እኛ ውስጥ ጠለቅ ብለን ስለማናቅ ነው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች በመላ ዓለም ላይ የምትገኙ ይህንን ቪዲዮ
ቪዲዮ የሚደርሳችሁ ከሆነ ቪዲዮውን ሰብስክራይብ እና ላይክ እያደረጋችሁ አበረታቱን ማለት ነውና እንግዲህ ውድ ተመልካች ነገሮቹ እንግዲህ በየቀኑ ጥሬ እየሆኑ ነው የሚመጡትና እኛም አብረን እንከታተላቸዋለን። ደህና ሁኑ። ሁላችሁንም አመሰግናለሁ። ለመሸርሸር ከፈለጋችሁ 1 ቁጥር ይጫኑ። ለመሞት ከፈለጋችሁ 2 ቁጥር ይጫኑ። ለመቀበር ከፈለጋችሁ ደግሞ 3ቷን ቁጥር ይጫኑ። ከዛ በኋላ ደግሞ መሬቱም በ4 ነጥብ ዝጉት። እሺ ይሄንን አይደለ የፈለጋችሁት ውድ ተመልካች? ለማንኛውም አይ ላቭ ዩ ሶ ማች ሁላችሁንም አመሰግናለሁ። እንደዚህ ስል ደግሞ እንዳይከፋችሁ ውድ ተመልካች መንገድ እየሄድኩ ነው። ጉዞ ወዴት እንደሆነ አላቅም። ዝም ብዬ እየተጓዝኩ ነውና አንዳንድ ሁለት እያላችሁ ተጫኑ። የራሳችሁ ዩቲዩብ ራሱ እንዲያድግላችሁ ማለት ነውና እኔ ራሱ እየሰራው ነው። ምክንያቱም በጣም ያስንቃል። እሱ አይመለከትሽም። እኔ ዝና ምን ማድረግ እንዳለብኝ ሰው አይደለም የሚነግረኝ።